الحمد لله خير ما استفتح المتكلم بكلمه وأفضل ما فح ناطق بفمه رب حمدا ليس غيرك يحمده يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوصد والصلاة والسلام أكملان الأتمان على الركن الأعظم أفضل من تقدم ومن تأخر وعلى آله وصحبه الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون بدقامي لنجاش لجوج لأمايمن لجوج لبلال لجوج لحج أحمد لجوج السلام عليكم ورحمة الله تعالى وبركاته ይህም ፕሮግራም ያሳካው ያሳመረው እውን ያደረገው ለከሰተው ለፈጸመው ለቋጨው የዓለማቱ ጌታ የፍጥረቱ ዓለሙ አናጅ ለሰው ልጆች ሁሉ መጋቢ ለሰው ልጆች ሁሉ ፈጣሪ ምስጋና ይድረሰው አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን በመቀጠል ይሄ መድረክ እውን እንዲሆን ስደውሉ ለነበራችሁ ወንድሞች ጥረት ላረጋችሁ ወንድሞች የንቃት መድረክ አዘጋጆች በተለይ ደግሞ ወንድሜ ያስርን በአላህ ስም ላመሰግነው እወዳለሁ። አንድ ነገር የሚቋጨው አላህ ሲጽፈው አላህ ሲወስነው አላህ ሁን ሲለው ነው። ثم جئت على قدر يا موسى አላህ ነብዩላህ ሙሳን ሊገናኛቸው ሳይፈጥራቸው ቦታውን ሰዓቱን ጽፎት ነበር። ታዲያ ልክ ሲገናኙ በተቀጠረው ቀጠሮ በተወሰነው ጊዜ ሙሳ ተከሰተ ይላቸዋልና ይሄን የተወደደ ሀገር የመሻይኾቹን ሀገር የዑለሞችን ሀገር የመዘየር ናፍቆታችን ረጅም ጊዜ ነው። ዛሬ ስንለው ሐጃ ሲተካ ሌላ ጊዜ ሌላ ጉዳይ ሲገጥመን አላህ ዛሬ ቋጭቶት ከናንተ ፊት እንድንሰየም የፈቀደው አላህ የተመሰገነ ይሁን። አልহামዱሊላህ ረብል ዓለሚን በጣም የምንወዳችሁና የምናከብራችሁ በሐጅ አህመድ ዲን ኩትኮታ የወጣችሁ ዑለማዎቻችን የመጅሊስ ከፍተኛ አመራሮች እንዲሁም የመንግስት አስተዳደር ኃላፊዎች በጣም ምንናፍቃችሁ የሐላባ ነዋሪዎች እናንተ መሃል ዛሬ አላህ እንድሰየም ስለፈቀደ አመሰግናለሁ። አልহামዱሊላህ ረብል ዓለሚን መድረኩ የሚወራበት ስለ ሰማያዊ ሹመት ስለ ፍጥረት ዓለሙ አይነታ ስለ ሰው ልጆች ሁሉ ተምሳሌት ስለ ነቢያቶች ካስማ ስለ ነብዩ አለይሂ ሰላቱ ወሰለም ልቅናችን የሳቸውን ስም ከማንሳት የመጣ ልቅናችን መንገዳቸውን ለማስቀጠል ባረግናት ትንሽ መቧጠጥ ብቻ ነው። ወኢዛ መደሕቱ ሙሐመደን ቢቀሲደቲ ፈኢነማ አምደሑ ቀሲደቲ ቢሙሐመድ ግጥሜ ውስጥ እኮ ረሱልን ካወደስኩ ግጥሜን ያወደስኩት እሳቸውን በማንሳት የድምጻችን ማማር የግጥሞቻችን ማማር የታላቁ ሰው ስም ከመነሳት የመነጨ ነው። ከሳቸው ጋር አላህ ጀነት ውስጥ ይሰብስበን። ናፍቆታችንን በህልም በማየት ብቻ አይቋጭ። ከሳቸው እጅ ላይ ሐውድ ከሚጠጡት አላህ አድርገን። እሳቸው እጅ ላይ ሐውድ የጠጣ ጥም ይቆረጥለታል ተብሏል የውመል ቂያማ። እሱን ከሚጠጡት አላህ አድርገን። አላህ ፈቃቸውም እንደ ረሱሉን اللهم صل وسلم وبارك على سيدنا አይደለም ሳናያቸው አይደለም خبر ሰምተን በየቀኑ ያያቸው ሰው ሚናፍቃቸው ነብይ ነበሩ አለይሂ ሰላቱ ወሰለም። ሙአሪኾቹ የታሪክ ምሁራን ስለሳቸው ሲገልጹ መራአሁ ሃበሁ ወመን ኻለጠሁ አሐበሁ ይላሉ። ያያቸው ያን ቁንጅና ያን ግርማ ሞገስ ስታይ በግርማ ሞገሳቸው ውስጥ ይርዳል። ምትፈራቸው ምታከብራቸው ናቸው። ወመን ኻለጠሁ አሐበሁ ስትቀርባቸው ያንን ስነ ምግባር ያንን አኽላቅ ያንን ውብ ባህሪ ስታይ አሐበሁ ውዴታው ናቸው። አብራሃቸው እየኖር ተውባን ለዚህ ተምሳሌታችን ነው። ተውባን ታላቁ ሰሐባ ከሳቸው ጥጋ አይጠፋ አገልጋያቸውም ነበር ይخدማቸዋል። ታዲያ እንደ ነገሩ ፊቱ ቀየር ብሎ አዩት። የሰው ልጅ ታሞ ነው ፊቱ የሚቀየረው አይደል? እሱ ግን ሌላ ነገር ነበር የታመመው። ረሱልም አዩትና ሰለላሁ ዐለይሂ ወሰለም ያ ተውባን ምን ነክቶሃል አሉት። የአላህ መልእክተኛ ምንም አልሆንኩም፣ ግን አንድን ነገር አሰብኩ።
ያነ ትካዜ ውስጥ ከተተኛ አላቸው። ምን ገጠመ? የአላህ መልእክተኛ ዛሬ አንተ አብረህን ያለው እና ያለን እናወራሃለን። ነገር ግን ነገ ወደ አኺራ ስንጓዝ ወደ ቀጣዩ ዓለም ስንጓዝ አንተ ከነቢያቶቹ ጋር ነህ። من المقربين الأولين አንተ ከሩሱሎች መደብ ነው ያለው። ያኔ አላገኝህም ብዬ ሰጋለሁ አላቸው። ከባድ ነው አይደል? ይሄ እንደ ትርጉም አሁን አብረህነን ነገ ግን ደረጃችን ይለያያል ጀነት ላይ ያኔ ባላየውትስ ብዬ ነው አላቸው። መልስ የሰጠው አላህ ነው፣ እሳቸው አልነበሩ። አላህና መልእክተኛውን የሚታዘዝ ሚል አንቀጽ ወረደ። ኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወስዲቂን ወሳሊሒን ወሹሃዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። እነዛ አላህና መልእክተኛውን የታዘዙ ከነቢያት ጋር ከሩሱሎቹ ጋር ከእውነተኞቹ ጋር ከሰማዕታት ጋር ናቸው። ምን የሚያምር ጓደኝነት ሚል አንቀጽ ታተመ። አልመርኡ መዐ መን አሐበ የውመል ቂያማ። አንድ ሰው የውመል ቂያማ ከወደደው ሰው ጋር ይሆናል። አላህ ከሳቸው ጋር ያድርገን። ዋስትናችን ውዴታችን እሱ ካለና አብረን መሆን ደግሞ ማይጠራጠር ቃል ኪዳኑ ይሞላል። ከነቢዩ ስበን ሐውዳቸው ላይ ከሚጠጡት ጉርብትናቸውን ከማይነፈጉት አላህ ያድርገን። ታዲያ የነቢይ ጓደኛና ጎረቤት ለመሆን የዚህም መድረክ ዋና አንጋሽ ርዕስ ስነ ምግባር። ረሱል ዓለይሂ ሰላቱ ወሰላም ከእናንተ ዘንድ እኔ ጋር የተወደደው የውመል ቂያማ የቅርብ ጎረቤት የሚሆነው ጥያቄ ያቀረቡ ማን ነው? ይሄ በጣም ሰጋጁ፣ በጣም ዘካ ሰጪው፣ በጣም ዳዕዋ አድራጊው ማን ነው? አሐሲኑኩም አኽላቀን፣ ከእናንተ መሃል ስነ ምግባሩ ያማረው ነው። ትሁት፣ ደግ፣ አዛኝ፣ ታጋሽ፣ ፈገግተኛ፣ ራሱን የሚያስተናንስ ከሰው በላይ ልሁን ብሎ የማይኮፈስ የረሱሉን ዓለይሂ ሰላቱ ወሰላም ስነ ምግባር የምታይበት የረሱል የቅርብ ወዳጅ እሱ ነው የውመል ቂያማ። ሁሉም ሰው ዳዒ መሆን አይችልም። መድረክ ማይክ ይዞ ማውራት ላይችል ይችላል። ሁላችን ግን የነቢዩ አምባሳደር መሆን እንችላለን በጥሩ ስነ ምግባራችን። መሐመድ እኮ የሚባል ልጅ ገጥሟቸው ያውቅ? ክርስቲያን መሐመድ እንትና ይለዋል እኮ በንግድ ይተዋወቃሉና እሱ ቃሉን እኮ አያጥፍም፣ እሷ ለሰው ስትንሰፈሰፍ። ይሄ ነው ዳዕዋ ማለት። አንተን የቀረጸህን ሃይማኖት እንዲናፍቁ ያደርጋቸዋል። ትክክለኛ የእስላም አምባሳደሮች አላህ ያድርገን። እኛን ሲያዩ እስልምና የሚናፈቅበት ግለሰቦች አላህ ያድርገን። ሰዎችን በእኛ መጥፎ ስነ ምግባር ከዲኑ ከማያሸሹት አላህ ያድርገን። ድሮ በእነ ሐጅ አህመድ ዲን ዘመን እስላም ካበለ ቀኑ ዘነበለ ይባል ነበር። አይዋሽም ሙስሊም ከዋሸ ቀኑ ተበላሸ ነበር የሚባል። ንግድ ላይ የነገዱ እቃቸው የሚያስቀምጡት ከጓደኛቸው ወይም በተክህነት ከሚያገኙት ሰው ጋር አልነበረም። ሐጅ ጋር አምጥተው ነው የሚያስቀምጡ። ሐጅ ጋር እንደማይነካ ያውቃሉ። አማና እንደሚጠበቅ ያውቃሉ። እሱነን ነው ያሁን ጥያቄ እናቀርባለን። የሰማዩ ተሿሚ ረሱል ዓለይሂ ሰላቱ ወሰላም ስነ ምግባራቸው ያማረ ትሁት፣ ደግ፣ ስታያቸው ፈገግታ ፊታቸው ላይ ማታጣባቸው፣ ሰላም ብላቸው አንተ እጅህን ካልሳብክ የማይስቡ ነብይ ነበሩ። ሰው ይሰለቻል አይበቃውም እንዴት ትላላችሁ? አይደለም እንዴ? እንዴት አይነት ስብዕና ነው ያላቸው? አንተ እጅህን ካልሳብክ እጃቸውን አይሰበው መሳጅ ረሱሉን ዓለይሂ ሰላቱ ወሰላም አይቻቸው አላቅም ኢላ ተበሰመ ፊ ወጅሂ ፈገግ ብሎ ያናገሩ ቢሆን እንጂ። ምን አይነት ስብዕና ነው? ምን አይነት ትልቅነት ነው? ታዲያ ከጎን ሆነው እንዴት አይናፍቋቸው ይሄን ስብዕና አይተው? እነሱ ሰው ብቻ እንዳይመስላችሁ የቴምር ዛፍ ናፍቋቸው አልቅሰዋል። ሁላችሁ በምታውቁት ሐዲስ ላይ ነብዩ ዓለይሂ ሰላቱ ወሰላም መስጂዳቸውን እንደሰሩ ተደግፈው ኹጥባ የሚሰጡበት አንድ ዛፍ የቴምር ዛፍ። ታዲያ ሚንበሩን ልትሰራ ማን መጣች? ማን የመጣች? እህቶች ከኋላ አላችሁ፣ ሴት ነው የመጣችው። ሚንበር ሲወሳ የሴቶቹ ለእስልምና አስተዋጽኦ ይወሳል። የአላህ መልእክተኛ አለቻቸው ከፍ ብለህ እንድትታይ
ሰው ንግግርህን እንዲያዳምጥ ሚንበር ልስራልህ አለቻቸው። ባሮች ነበሯት የምታስተዳድራቸው። ሚንበር ታዘዘ። የሚወጡበት ሚንበር ተሰራና መስጂዱ መሃል ተሰየመ። የቴምሩን ዛፍ ርቀው ተዱና ዛ ሚንበር ላይ ወጡ። ልክ ኹጥባ ሲጀምሩ መስጂድ ውስጥ ሰው ሞልቷል። የለቅሶ ድምጽ ይሰማል። ከታዳሚው አልነበረም የሚሰማው፣ ከሳቸው ጥግ ነው። ከቴምሩ ዛፍ የሚወጣ ድምጽ ነው። ሰቅሰቅ ብሎ ያለቅሳል። ከዛም ረሱል አለይሂ ሰላቱ ወሰላም ከሚንበሩ ወርደው የቴምር አጽናኝ ዛፍ ሊሆን ወረዱ። ያዙት፣ ዳበሱት፣ ረጋ። ረሱል ሰለላሁ ዐለይሂ ወሰለም ብተወው ኑሮ አሉ ረሱል ሰለላሁ ዐለይሂ ወሰለም እስከ መጨረሻው ያለቅስ ነበር። እዛ ነው ሐሰን አልበስሪ እናንተ ሰዎች ሆይ የቴምር ዛፍ እኮ ናፍቆት ያለቀሰው ነብይ ነው እናንተ ነብይ ይላል። ጀማዳት የምንለው በተለምዶ ግዑዝ የምንለው ነገር የናፈቃቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። አልይ ረዲየላሁ ተዓላ አንሁ የሳቸው ያጎታቸው ልጅ አንዴ መዲና ውስጥ ወዳለ ማሳ ገባን ይላል። ስንገባ ማሳው ውስጥ ያሉ ዛፎች በአጠቃላይ ለረሱሉ ሰላምታ አቀረቡ ይላል። አሰላሙ አለይከ ያ ረሱላላህ ሰለላሁ ዐለይሂ ወሰለም። ዛፍ የሚናፍቃቸው ዛፍ የሚታዘዛቸው ነበሩ። አነስ ረዲየላሁ ተዓላ አንሁ ባስተላለፈው ዘገባ ላይ አንድ የረሱሉ ሰለላሁ ዐለይሂ ወሰለም ሽንት ቤት መጠቀም ፈለጉ። ታዲያ እንዴት ይጠቀሙ? ሰው ሳያቸው ተሰትረው ነው የሚጠቀሙ። ቦታው ደግሞ ምድረ በዳ ነው። ከርቀት የተበታተኑ ችግኞች አዩ። አንዷን ችግኝ ሄዱ። ሶሒህ ሐዲስ ነው። ሳቧት ይላሉ። መሬቱን እየሰነጠቀች መጣችና ቆመች። ሌላኛዋን ሄዱ፣ ያዟት፣ ቅርንጫፉን ጎተቷት፣ መጣ፣ ተሰየመ። ከኋላ እርስ በርስ ተጠላለፉ፣ ፍርዶች ሰሩ ይላሉ አነስ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ሐጃቸውን ጨረሱ። ተጸዳርተው ውዱ አድርገው ከጨረሱ በኋላ እነዚህ ችግኞች ቦታ ለቀው ወደ ቤታቸው ተመለሱ። እየገባችሁ ነው? ችግኝ የታዘዛቸው ግዑዝ የታዘዛቸው ምግብ የሚያገራ ጠጠር እጃቸው ገላቸው የአላህ ውድ ነቢይ የሰማዩ ተሿሚ የአርሹ እንግዳ ረሱሉ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ሰሉ ዐላ ኸይሪ ኸልቅላህ። አንዴ ኸይበር ላይ ምን ተከሰተ መሰላችሁ? ታሪክ ልንገራችሁ። ረሱሉ ሰለላሁ ዐለይሂ ወሰለም እዛ ውስጥ የነበሩትን የሁዶችን አጠሯቸው። የኸይበርን ግንብ ጥሶ መግባት አልቻሉም። ምግብ እንዳይወጣና እንዳይገባ አድርገው ዘጓቸውና መጨረሻ ላይ እጅ ሰጡ። ከፍተው ገቡ። ለቀናት ቆይተዋል። ሰሃቦች እርቧቸዋል፣ ደክመዋል። እንደገቡም አንዲት የይሁዳ ሴት ምግብ ጥሩ አድርጋ አብስላ ፍየል ጠብሳ መጫችላቸው። እርቧቸዋል፣ ጓጉተዋል። የአላህ መልእክተኛ ይሄ ለእርስዎ ግብዣ ነው አለቻቸው። በጣም ገርማችሁ ይሄ ያቀረበችው የስጋ ውስጥ መርዝ አድርጋበት ነበር። እሳቸውንና ሰሃቦቹ ላይ እርምጃ ልትወስድ በጣም የሚገርማችሁ ከቲፍ የእጂ በጉን ይወዱት ነበር። የሚወዱት እሱ ጋር ነው። ነብዩ አለይሂ ሰላቱ ወሰለም ከቲፍ ይባላል። እሱ ጋር መርዙ እሳቸው እንደሚበሉት ስላወቀች ያቋቸዋል፣ አጥንተዋቸዋል። ያዕሪፉነ ማ አብናአሁም ነው ያለው አላህ። ልጆቻቸውን የሚያውቁትን ያህል ነው ረሱል የሚያውቋቸው። ምን ይወዳል፣ ምን አይወድም፣ መልኩ ምንድነው፣ ተክለ ቁመናው መጽሐፋቸው ውስጥ ተጠቅሷል። ረሱል ሰለላሁ ዐለይሂ ወሰለም ስጋው ቀረበ። ረሱሉ ሰለላሁ ዐለይሂ ወሰለም ፈናሐሸ ሚንሁ ነሕሸተን ይላል አቡ ሁረይራ ባወራው عند البخاري። እሳቸውም ደረጉና አንድ ያኘኩለት ይላል። ልክ እንዳኘኩ ሰሃባዎችን እጃችሁን ጣሉ ምግቡን አሏቸው። ደንግጠው ጣሉ፣ ካፋቸው ያለውንም ጣሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምንድነው የተፈጠረው? ሰሃባው ደንግጧል። ለምን እንዲህ አይነት ትእዛዝ ሰጡ? እዚህ ሀገር ላይ ያሉ የይሁዳዎችን ባላባት ጥሩልኛል። ሁሉም ተሰብስበው ከፊታቸው ተሰየሙ። እናንተ የይሁዳ አመራሮቹ ያሉ ጥያቄ ጠይቃችኋለሁ፣ እውነት ትሉኛላችሁ እንዴ አሏቸው። አዎን። መን አቡኩም አባታችሁ ማን ነው አሏቸው። ማለት ከላይ የሚጠሩበት የነሱ ከላይ አባት ዘር አለ የሚጠሩበት። ማን ነው አባታችሁ አሏቸው። አባታችንማ ገሌ ነው ብለው የነሱ አባት ያልሆነን ተጣሩ።
ነቢዩ ዓለይሂ ሰላቱ ወሰላም ከዘብቱም ዋሻችሁ አሏቸው። አባታችሁ እገሌ እንዴ አሏቸው። ደነገጡ። ይሄ የለም ነብይ ቢሆን እንጂ። የሚገርማችሁ እዛ ኸይበር ላይ ያሉ ይሁዶች ቀድመ አያት ነበራቸው። እንደና ሐጅ አህመድን ጀግና አልነበረም፣ ፈሪ ነበር። ስለዚህ በሱ መጠራት አይፈልጉምና የሌላ ይሁዶችን አያት ወስደው ነው እኛ እኮ የገሌ ዘር ነን የሚሉት። ይሄን ረሱል ሰለላሁ ዐለይሂ ወሰለም አላህ በወህይ ያሳውቋቸዋል። ዋሻችሁ አሏቸው። አባታችሁ እገሌ አይደለም እንዴ አሏቸው። ደነገጡ። አዎን አሉ። እሺ አሁን ሌላ ጥያቄ ልጠይቃችሁ፣ እውነት ትሉኛላችሁ እንዴ አሏቸው። ነብይ ከቅድሙ ታውቀዋለህ አሏቸው። እሺ የእሳት ሰዎች እነማን ናቸው አሏቸው። ሲሏቸው አይ እኛ ቀድመን እንገባለን ከዛ እናንተ ትተካላችሁ አሏቸው። ነብዩ አለይሂ ሰላቱ ወሰለም ያውቃሉ። ነቢያትን አስተባብለው አብዛኞቹ እሳት እንደሚገቡ ያውቃሉ። ረሱል ሰለላሁ ዐለይሂ ወሰለም ደጃል ሲመጣ 70,000 ኮፍያቸውን ያጠለሉ ይሁዶች እንደሚከተሉት ሐዲስ ላይ ተዘግቧል። ጥፋት ነው ብዙ ቦታ ላይ የምታዩት። ማን ነው የእሳት ሰው አሏቸው። አይ እኛ መጀመሪያ ገብተን ከዛ እናንተ ትተካላችሁ ዋሻችሁ አሏቸው። እናንተ ነዛው የምትቀሩት አሏቸው። ከዛ ሁለቱም መደላደል ከፈጠሩ በኋላ ወደ ዋናው ጥያቄ መጡ። እናንተ ይሁዶች ሆይ እውነት ትሉኛላችሁ ልጠይቀዋችሁ? አዎ እዚች ፍየል ላይ መርዝ አርጋችኋል እንዴ አሏቸው። ደነገጡ። መዋሸት አልቻሉም። ምነው ሁለቴ ይዘዋቸዋል በአባታቸውና ስለ እሳት ሰው በተጠየቁት ጥያቄ። አዎን መርዝ አርገናል አሏሽ። ለምን ይሄን አረጋችሁ አሏቸው። አይ እኛማ ነብይ ከሆንክ አላህ ይከላከልልሃል፣ ነብይ ካልሆንክ አምባገነን ጀነራል ንጉስ ከሆነ ደግሞ እንገላገል አሏቸው። ግን ተገረሙ። ማን ነገረ? ይሄ በጣም በሚስጥር ያደረግነው ስትራቴጂክ ጥቃት ነበር፣ በምን አወቅ አሏቸው። እቺ የምታዩት የፍየል እጅን የነገረችኝ አሉ ነብዩ አለይሂ ሰላም። ያሉ ስጋውን አንስተው ስጋቸው ቢገባ በወደደ ግን ደግሞ መርዝ ነው። እሳቸው ሆዱስ መግባት አልፈለገም። ዚራዑ እንዲናገራቸው ተደረገ። ሰሃባው ሁሉ ባለበት የተዘገበ ሐዲስ ነው። አቡ ሁረይራ ያስተላለፉት ነው። ሙተፈቅ ቡኻሪና ሙስሊም የተስማሙበት ዘገባ ነው። ማን ነገረ? ይሄ የበግ እጅ ነገረኝ አሉ ነብዩ አለይሂ ሰላቱ ወሰላም። ጀማዳት የምንላቸው ግዑዝ የምንላቸው ነገር ያፈቀረው ነብይ፣ የወደዳቸው ነብይ፣ ከሳቸው የተከለላቸው ነብይ ረሱሉ ሰለላሁ ዐለይሂ ወሰለም። አላህ እሳቸው ጋር በጀነት ይሰብስበን። ሁሌ እርሳቸው ላይ ሰለዋት ከሚያወርዱት አላህ ያድርገን። ሁሌ ከሚያስታውሳቸው አላህ ያድርገን። አላህ ሽልማቱን አዘጋጅቷል። በሳቸው ላይ በሱ ላይ አንድ ሰለዋት አውርዱ እኔ በእናንተ ላይ 10 አወርዳለሁ ብሏል አላህ። የአላህ ሰለዋት ሲያወድሰን ሲያወሳን ማለት ነው። በላይኛው ዓለም ውስጥ ሰሉ ዐላ ረሱልላህ ሰሉ ዐላ ኸይሪ ኸልቅላህ اللهم صل وسلم وبارك على سيدنا محمد። من ግዑዝ ብቻ እንስሳት ረሱሉን አለይሂ ሰላቱ ወሰላም ያወደሳቸው ያላቃቸው ነብይ ናቸው። አቡ ሰዒድ አልኹድሪ ኢማም አህመድ ላይ በተዘገበው ዘገባ ባስተላለፉት አንዴ ይላሉ አንድ ገጠር ላይ በመዲና በረሃዎች ላይ ፍየሎችን ይጠብቅ ነበር። ድንገት አንድ ተኩላ መጣና አንዷን ፍየል አንጠልጥሏት ሄደ። ይሄ እረኛም ዱላውን ይዞ ተከተለው፣ መታና ካፉ አስጣለው። አስትሎት ፍየሏን ይዟት ሲዞር ልብ በሉ ተኩላው ተናገረ እንደ ሰው። ያ እረኛ ደነገጠ። አንተ ሰው ሆይ አለው አላህ የሰጠኝን ሲሳይ ካፌ ትነጥቀዋለህ እንዴ እንዴ አለ። ይሄ እረኛ ሰሂህ ሐዲስ ነው የምነግራችሁ፣ ብዙ ሰሃባዎች የታደሙበት እንዴ ተኩላ ጅራቱን እየቆላ የሰው ንግግር ይናገራል እንዴ ብሎ ደንግጦ ቆመ እረኛው። ይሄ ምን ይገርምሃል አለው። እዚሽ መዲና ውስጥ ከተራሮቹ መሃል የሚኖር የአላህ ነብይ ያለ፣ ከቴምር ዛፎቹ መሃል የሚኖር እሱ ያለፈውን የሚመጣውን ዜና ይነግራችኋል ብሎ ተሰወረ።
ይሄ እረኛ በጣም ተገረመ። ፍየሎቹን እየነዳ መዲና በር ላይ ሲደርስ አንድ ጥግ አስቀምጦ የነቢዩን አለይሂ ሰላቱ ወሰላም ፍለጋ መጣ። መስጂድ ውስጥ አገኛቸው። ታሪኩን ነገራቸው። ነቢዩ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም አሰላቱል ጃሚዓ፣ ይሄ በእስልምና ትልቁ ጥሪ ነው። ተሰብሰቡ ሚል ጥሪ ተደረገ። ሰሃባው ሁሉ ስራ ላይ የነበረ ስራውን ጥቶ መስጂድ እንደዚህ ሞላ። ከዛም ነቢዩ አለይሂ ሰላቱ ወሰላም ጎናቸው ይሄን እረኛ አስቀምጠዋል። ሰሃባዎቹ ተገርመዋል። ረሱል ቁጭ ብለዋል፣ እረኛው ከጎን አለ። ምንድነው የተከሰተው? ቁምና ንገራቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ቆመና ታሪኩን ነገራቸው። ሰሃባው ተደመመ። የነቢዩን አለይሂ ሰላቱ ወሰለም ነብይነት፣ መልእክተኝነት ተኩላ እንኳን የሚያቅላቸው ነብይ ናቸው። ከዛም እሱ ንግግሩን ሲጨርስ ማረጋገጫ ሰሃባው ሁሉ እሳቸውን ይመለከታል። በአንድ ቃል ዘጉት። ሰደቀኩም፣ እውነት በርግጥ ብለዋቸዋል አሉ። በአላህ ነፍሴ በእጁ በሆነችው ጌታ እምላለሁ ላተቁሙ ሰዓቱ፣ ቂያማ እኮ እዚህ ምድር ላይ አትቆምም። ሐታ ዩከሊመ ሲባዑ ኢንሳን፣ እንስሳ ሰውን ሳያናግረው ቂያማ አይቆም። የአንድ ሰው አለንጋው የጫማ ማሰሪያው ሳያናግረው ቂያማ አትቆምም። አንድ ሰው ቤተሰቡን ጥሎ ሄዶ ቤተሰቦቹ የሰሩትን ነገር የሚስቱ ጭንና ባት ሳይነግረው ቂያማ አትቆምም። ነብዩ አለይሂ ሰላቱ ወሰላም ግዑዝ ነገር ብቻ አይደለም፣ እንስሳት ነብይነታቸውን የሚያውቁላቸው የአላህ ውድ ነብይ፣ የአላህ ውድ ስጦታ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ሰሉ ዐላ ረሱልላህ። በሌላ ዘገባ ላይ አንሷር ጎሳ ውስጥ የሚኖሩ ግለሰቦች አሉ። ድሆች ናቸው። ያለው አንድ ግመል ብቻ ነው። እሱን ውሃ ያመጡበታል፣ ያሸክሙበታል፣ ያከራዩታል። ታዲያ አንዴ ስራ ሲያበዙበት አልታዘዝም ብሎ ግመሉ እንትን ውስጥ ተቀመጠ። ቤት ውስጥ ሲጠጉት ሰውን ይናከሳል። ግመል ሲቆጣም ይጠጋው ይላል። አውሬ ነው የሚሆነው። በምን ይገልገሉ? ውሃ ከማን ያምጣላቸው? ከወንዙ። በምን ዕቃ ያጓጉዙ? ረሃብ ውስጥ ገቡ። መፍትሄ ወደ ማን ይምጡ? ወደ ማን ይምጡ? ወደ ነቢዩ አለይሂ ሰላቱ ወሰላም። የኛ ነብይ ለሰው የኖሩ ነብይ ናቸው። የሰው ችግር የሚገባቸው ናቸው። ዳዕዋ አድርገው አይደለም የሚሰተሩት፣ የማህበረሰቡን ችግር ወርደው ልባት የሚሰጡ ነበሩ። አንሷሮቹ መጥተው ሲነግሯቸው እኔ ግመል ነገር ምን ይመለከተኛል? ዑመር እስኪ መፍትሄ ይፈልግ ይባላል። ረሱሉ ግን እሱ አይደለም መጣው አሏቸው። ወደ ማሳቸው ሲገቡ አንድ ኮርነር ላይ ያኮረፈ ግመል አለ፣ የተኮሳተረ እንደ አውሬ ያደረገው አለ። ልክ ሲገቡ አንሷሮች የአላህ መልእክተኛ ግመሉ እንደ ውሻ አድርጎታል፣ እርሶን እንዳያጠቃውት እንሰጋለን፣ አይቅረቡት ተባሉ። ተውት፣ እኔ ጋር ችግር የለም አሉ። ልክ ግመሉ ረሱሉል ሁዳን ሲያቸው ተንደርድሮ መጣና እግራቸው ላይ ስጁድ ወደቀ። ረሱልም ሰለላሁ ዐለይሂ ወሰለም ግመሉን ራሱን ዳብሰው አሻሽተው ልጓም አድርገው ወደ ስራ መለሱት። ግመልን ሸምግለው ወደ ስራ የመለሱ የኛ ነብይ ሰለላሁ ዐለይሂ ወሰለም ፍጥረት ዓለሙ የወደዳቸው እንስሳ የሰገደላቸው እንስሳ ሲሰግድላቸው ሲያዩ ሰሃቦቹ ምናል የአላህ መልእክተኛ እነዚህ እንስሳዎች ለርሶ ሲሰግዱ እኛ ሰዎች እኮ ነን ለምን አንሰግድልዎትም አሏቸው። በጭራሽ ሰው ለሰው አይሰግድም አሉ። ሰው ለሰው ቢሰግድ ኑሮ ሚስት ለባሏ ሰገጅላት ነበር፣ ለክብር ሰላምታ ስታቀርብለት ትልቅ ሐቅ እሷ ዘንድ ከመኖሩ አንፃር እንስሳ የሰገደላቸው፣ ዛፎች የታዘዟቸው፣ ተኩላዎች ስለሳቸው ዝና የተናገሩላቸው የፍጥረት ዓለሙ አይነታ የሰው ልጆች ሁሉ አይነታ ነቢዩና ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ስብዕናቸው ይሄ ማህበራዊ መስተጋብራቸው የሰሃባውን ቀልብ ወሰደ። ሰሃባዎችን ሲያገኟቸው ያዘላን ትውልድ ነው። ቅድም እነ በርናንድ ሸውን ታላላቅ ሰዎችን ጠቅሷል። ረሱል ሰለላሁ ዐለይሂ ወሰለም አረቦቹ እሳቸው በተላኩበት ዘመን ዘላን ነበሩ። ፐርሻና ሮማን ኢምፓየር እንኳን አረቦቹን በግዛት አላዛቸውም፣ በቀይ ግዛት። ለምን? እነሱን መግዛት ክብር ስላልነበረ ነው። እነሱ ዘንድ የሚገኝ ጥቅም ስላልነበረ ነው። እነሱን መግዛት ክብር አይደለም።
ያልተገዙ ነብይ ያልተገላከላቸው ማ ኡንዚረ አባኡሁም ፈሁም ጋፊሉን ዘንጊ ትውልድ ጋር የተላኩት ያን ትውልድ ከአፈር አንስተው የዓለም መሪ ያደረጉት በጥቂት ዓመታት ውስጥ በ20 ምናምን ዓመት ውስጥ የሮማን ኢምፓየርን የሮማኖች ግዛት ድባቅ መተው የፐርሺያኖችን ግዛት ኢራንን ኢራቅን ድባቅ መተው የዓለም ስሮ መንግስት መሆን የቻለ ረሱል ሰለላሁ ዐለይሂ ወሰለም አንጸውት የሄዱት ያ ትውልድ ነው። ቅድም የጠቀሰው ማይክል ሀርት የሚባለው ግለሰብ ትልቅ መጽሐፍ ጽፏል። ቤት ያለው ወደዋለሁ መጽሐፉን The 100 Influential Person on History መቶዎቹ የዓለምን ታሪክና መዘወር የቀየሩ ስብዕናዎች የሚል ጠቅሷቸዋል። ሙስሊም አይደለም ግለሰቡ በነገራችን ላይ መቶዎችን ዓለምን ታሪክ ሲጠኑ የዓለም ታሪክ ውስጥ የዓለምን ታሪክ የዘወሩ ሰዎችን መቶ ሰዎችን ጠቀሰ። የሚገርማችሁ ኢየሱስን ሶስተኛ ጠቅሶ አንደኛ ያስቀመጠው ማንን ነው ወዶች? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። እኔ ይላል መጽሐፉ ላይ ሲገባ መሐመድን አንደኛ በመጥቀሴ ብዙዎቹ ሊገረሙ ይችላሉ፣ ነገሩ ግን እንደሱ አይደለም ይላል። መሐመድ ነው እኮ ይላል ዓለማዊም መንፈሳዊምን ዓለምን መስርቶ የሄደው። እስልምና የሚባል ለዓለም የሚደርስ ሃይማኖት አቋቁሞ መካ፣ መዲና፣ ኢራቅ፣ ኢራን የሚባል አገዛዝን መስርቶ ሚሊተሪ ወታደር አደራጅቶ የደህንነት ተቋም አደራጅቶ ህገ መንግስት ታርቅቆ የሄደው እሱ ብቻ ነው ይላል። اللهم صل وسلم على سيدنا ነብዩላህ ዒሳን ብትወስዱ አስተምሮታቸው ለዓለም ደርሷል። ግን መንግስት አልነበራቸው፣ ድንጋጌ አልነበራቸው፣ ሰራዊት ወታደር አልነበራቸው። እሳቸው ነው ሰራዊቱን አሰልፈው አወል ሶፍ የሚገኙ ጀነራል የነበሩት ረሱል ሰለላሁ ዐለይሂ ወሰለም። ቁጥር 1 የዓለምን ታሪክ የቀየሩ አሁን ድረስ ተጽዕኖ እየበዛ ያለ ሃይማኖት፣ ታዋቂ አርቲስቶች፣ ታዋቂ ፖለቲከኞች፣ ታዋቂ ሰዎች እየነጎዱበት ያለ ሃይማኖት እስልምና ይህም መስርተው የሄዱት ረሱል ሰለላሁ ዐለይሂ ወሰለም በቅርቡ 2020 ላይ ይመስለኛል ለዓለም አንድ ትልቅ መጽሐፍ ሁለት ታዋቂ ሰዎች አበርክተዋል። ፖዝ ኤንድ ኮዝነር ይሏቸዋል። እነዚህ ያው እኔ የትምህርት መስመሬ ሊደርሺፕ ማኔጅመንት ላይ ነውና እነዚህ መጽሐፎች አውቃቸዋለሁ። እነዚህ ፖዝ ኤንድ ኮዝነር በዓለማችን ታይቶ የማይታወቅ ጥናት ያደረጉ ሰው ናቸው። ጥናታቸው ምን መሰላችሁ? ዓለም የምትፈልገው መሪ ማን ነው ብለው አጠኑ። ምን አይነት ባህሪ ያለውን ሰው ነው ዓለም የምትፈልገው? ጥናቱ አንድ አካባቢ ብቻ አይደለም የተደረገው፣ 7ቱን አህጉራት አዳርሰዋል። አፍሪካ፣ አውሮፓ፣ ኤዥያ ሁሉንም 20 ዓመት የፈጀ ጥናት ነው ያደረጉት። ዓለም ላይ ያሉ አመራሮችን ሁሉ ወረቀት በትነው ጥናቱን ሰብስበዋል። ከዓመታት በኋላ 1.5 ሚሊዮን ህዝብን ካሳተፉ በኋላ ሁሉም የተስማሙበት አንዲት ቃል ወጣች። በእንግሊዘኛ ክሬዲቢሊቲ ይሏታል። ክሬዲቢሊቲ ወደ አረበኛ ሲተረጎም መሰላችሁ ስድቁን ወአማና ማለት ክሬዲብል ነው ስትል አንድን ሰው እውነተኛና ታማኝ ማለት ነው። ይሄ ስም የማን ስም ነበር? መካ ላይ ያደገ አንድ ታማኝ ወጣት ነበር። ስሙን ማን ይሉታል? አሳዲቁል አሚን ይሏቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። እውነተኛውና ታማኙ ሙሐመድ። ይሄን ጥናታቸውን the leadership challenge የሚል መጽሐፍ ላይ አሰፈሩት። ሐሳቡ በጣም ወሳኝ ስለሆነ ቀጥለው ክሬዲቢሊቲ የሚል አንድ መጽሐፍ አሳተሙ። አስድቅ ወአማና ለአንድ አመራር ለአንድ ህዝብ መሪ እውነተኝነት። መሪ ሲዋሻ ያምርበት፣ ያላለማውን አለማው፣ ያላረገውን አረብ አያምርበት። መሪ የተሰጠውን አማና የሚጠብቅ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አሳዲቅ አልአሚን ዓለም የምትናፍቀው መሪ። ቅድም የጠቀሰው በርናንድ ሾው ሲናገር መሐመድ እኮ ይላል በዚህ ዘመናችን ቢኖር ሻይም በመጠጣት ቅጽበት የዓለምን ችግር ይፈታው ነበር ይላል። ሰለላሁ ዐለይሂ ወሰለም። በርናንድ ሾው ማለት የአሜሪካ ዕውቅ አንዱ ፈላስፋ ነው። የኖቤል ሽልማት ቀርቦለት አልፈልግም ብሎ የመለሰ ሰው ነው። ስለ ነብዩ ግን ሲናገር ሙስሊም አይደለም። መሐመድ በዚህ ዘመን ቢኖር የዓለምን ችግር ሻይን በቅጽበት ይፈታው ነበር ይላል ረሱል ሰለላሁ ዐለይሂ ወሰለም። ትልቅ መሪ
ትልቅ ሰው ያንዘላን ትውልድ ካቧራ አንስተው የዓለም መሪ ያደረጉት ረሱል ሰለላሁ ዐለይሂ ወሰለም ከዜሮ ወደ ሂሮ from negative to infinitive ከታች ወደ ላይ ከባዶ ወደ ማዶ ከታችኛው ወለል ወደ ላይኛው ደለል ኮን ያሸጋግሩት ሰሃባዎች ዑመር ከሚሰልም የዑመር አህያ ቢሰልም ይሻላል እኮ ይባል ነበር። ዑመርን ግን ምን አይነት ሰው አደረጉት? ቅድም የጠቀስኳችሁ ማይክል ኸርት ዑመርንም ይጠቅሳል ከመቶዎቹ ውስጥ የዑመር ታሪክ አይረሳም ይለዋል። ነብዩ አለይሂ ሰላቱ ወሰላም ትውልድ የቀረጹ ትውልድ ያነጹ ትውልድን ያስተካከሉ የጥሩ ስነ ምግባር መገለጫ የሆነ ገጽታቸው የሚያምር እርጋታቸው የሚማርክ ኡሙ ማዕበድ መሻይኾቻችን ያውቃሉ። ሴቶች በዚህ አጋጣሚ ልንገራችሁ የረሱልን ቁንጅና ሲራ ውስጥ የጠቀሰች አሊ ኢብኑ አቢ ጣሊብ አይደለም፣ አነስ ኢብኑ ማሊክ አይደለም፣ ትንሽ ተናግረዋል። አንዲት ሴት ነች ኡሙ ማዕበድ ትባላለች። ረሱልን አለይሂ ሰላቱ ወሰላም ሂጅራ ሲሄዱ ድንገት ቤቷ አርፈው ወተት ጠጥተው አልፈዋል። እንዴት እንዳነሳቻቸው ፎቶን ይገርመኛል። የረሱልን ቁንጅና የመልካቸውን ውበት እርጋታቸውን የገለጸችበት መንገድ ማራኪ። ኡሙ ማዕበድ በገለጸችው ልክ እናታችን አይሻ ገልጻቸው አታውቅም። ስታየው ነው እኮ የምትል ረሱል ሰለላሁ ዐለይሂ ወሰለም ወፊ ዐይነይሂ ወፊ አሽፋሪሂ ዐጠፉን አይናቸው ሽፍታው ላይ ጥፋት ያለው አይኑ የተኳለ አፍንጫው መቃ አንገቱ መቃ ግርማ ሞገስ ያለው ጸጉሩ የጠቆረ ፊቱ የነጻ ሲራመድ ግርማ ሞገስ ያለው ሲቆም እርጋታ የሚላበሰው ከጎኑ የሚታዘዙት እንደ ባሪያ የሚታዘዙት አቡበክር ሲዲቅ ነው አብደላህ ኢብኑ ኡረይቂጥ አሉ አብረዋቸው ሂጅራ ላይ የነበሩ ረሱልን የገለጸችበት ቁመናው ስታየው ረጅሞች ጋር ረጅም የሚመስል አጭሮቹ ጋር መካከለኛ የሚመስል ደረተ ሰፊ ግርማ ሞገስ ያለው የሚገርም ሰው አየው ብላ ለሚስቱ እየነገረችው ረሱልን ሰለላሁ ዐለይሂ ወሰለም ሳንሞት እዚሁ አላህ በህልም ያሳየን። ወዳጆቻቸው አላሁመ አሪነል ሙስጠፋ ቀብለል ወፋ ይሉ ነበር። አላህ ወይ ነቢዩን ሳናልፍ መጀመሪያ እዚህ ያሳየን ይላሉ። ተዋውቀናቸው እንለፍ ይሉ ነበር። ነቢዩ ዓለይሂ ሰላቱ ወሰላም በሰሃቦች ልቦና ውስጥ የሰረጹ ለሰሃቦች አጀንዳና ጉዳይ የኖሩ ስነ ምግባራቸው የተዋበ ወጣቶች አደራ የሱ ነው። ዛሬ ሐላባ ላይ አስተላለፈው መሄድ ስነ ምግባራችን ለሌላው ተጣሪ ሳቢ የሱ ስነ ምግባር እኮ ታማኝነቱ እውነተኝነቱ ደግነቷ በጥሩ ምንወሳ ጎረቤት የኛ ሆኖ ተርቦ ካደር ምን ዋጋ አለ? የጎረቤት ልጆች ትምህርት የሚማሩበት አጣው እኛ ካልከፈለ ምን ዋጋ አለ? የቤት ዘበኞቻችን ሰራተኞቻችን በእኛ ደስተኛ ካልሆኑ እኛ እና ምንድነው? እኛ የቤት አስተዳዳሪ ስለሆነ 1000 ብር ምን ከፍላት ሰራተኛን ተረግጠን ምንኖር ከሆነ እኛ ማን ነን? የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር እኛ ውስጥ ሲታይ ሰው እስልምናን ፈልጎ እኛ ጋር ይመጣል። አንተን የቀረጸህ እንዲህ ነው ያፍቀዋል። አንተን የቀረጹህ ነብይ ናፍቃቸዋል ሰለላሁ ዐለይሂ ወሰለም። አንድ ጥያቄ ልጠይቃችሁ። ቡድሃ የሚባል ሃይማኖት ታውቃላችሁ አይደል? ቡድሃ እናውቃለን፣ ሰምተናል አይደል? የቡድሃን መጽሐፍ እናንተ ማል ያነበባል? ቡድሂዝምን የለም እኮ አይደል? ቡድሃ የሚባል ነው የምናውቃለን። ቡድሃ እምነት የሚከተል ሰው ነው የምናውቀው። ያንን ሃይማኖት አንብበን ለማወቅ ጊዜም የለንም ፍላጎትም የለንም። ግን አብሮን ሲኖር ጥሩ ሰው ከሆነ እምነቱ ጥሩ እንደሆነ ልናስብ እንችላለን። ልብ በሉ፣ ቁርአንን ሰው አያነብም። ሌላው ሃይማኖት ሐዲስንም አያውቅም። የሚያውቀው አንተን ነው፣ መሐመድን አህመድን ነው የሚያውቀው። አንተ ጥሩ ከሆንክ አይስልምና ማለት ይጀምራል። አንተ ጥሩ ካልሆንክ እነዚህ ሙስሊሞች ማለት ይጀምራል። ከእስልምና ሰዎችን ከልካይ አንሆን። እኛ ዛሬ ከዚህ አዳራሽ ምን ወጣው የነብዩ አለይሂ ሰላቱ ወሰላም አምባሳደር ሆነን ነው ኢንሻአላህ። በስነ ምግባራችን በአኽላቃችን ሌሎችን ምንጠራ ኢንሻአላህ። ነብዩ አለይሂ ሰላቱ ወሰላም ለሰው እንዴት እንደሚኖሩ ሌላ እማኝ ልጥቀስ። አንዴ ታውቃላችሁ አቡ ሁረይራ ሲባል ታውቃላችሁ ወጣቶች? በእስልምና ታሪክ ትልቁን የሐዲስ ዘገባ ያስተላለፈው ማን ነው? አቡ ሁረይራ ረዲየላሁ ተዓላ ዐንሁ። ከ5000 በላይ ሐዲሶችን ለዚህ ኡማ ያበረከተ የረሱል ዋና ግን ይላል አንድ ቃል አለው። እኔ እኮ ሐዲስን ስሰበስብ
እርቦኝ እኮ መንገድ ላይ ወድቅ ነበር ይላል። ታውቃላችሁ? ለዚህ እውቅናው ቅድም ወንድሜ እንዳለው የተከፈለ መስዋዕትነት አለ። አንድ ውጤታማነት ዝም ብሎ አይመጣም። ወጣቶች there is no free lunch እንላለን። ይሄ ዌልዝ ዊዛውት ወርክ የሚባል ሳይሰሩ መክበር መመርቀን ትርጉም የለው። ከኮንፈርት ከምቹ ቀጠና መውጣት ይፈልጋል። በረሃ መውረድ ሊፈልግ ይችላል። በሌሊት መነሳት፣ ማትወደውን ስራ የምትወደው ነገር ለመድረስ በማትወደው ሁሉ ልታልፍ ትችላለህ። ወድቅ ነበራል። ታዲያ አንዴ በጣም ራበኝ፣ መንገድ ወጣውና መስጂድ ሰግጄ ሰሃባዎቹም ያልፉበት ቦታ ላይ ቆምኩ ይላል። ልብ በሉ። ከዛ ማን መጣ? ዑመር ኢብኑ አልኸጣብ መጣ። እማቀውን ሐዲስ ጠየቅኩታል። ዑመር ወይ የዚህ እንትን ትርጉም ምን? ሰይድና ዑመርም አብራሩልኝና ቻው ብለውኝ ሄዱ። እኔ ዓላማዬ መጠየቅ አይደለም አለ። ሐዲሱን እሱ በጣም ያውቀዋል ከዑመር በላይ። ግን ጥያቄውን መልሶ እንዴት ነው ምሳል በላህም እንዴ እንዲህ ላይ ፈልጌ ነው አለ። ልብ ብላችኋል? ሰሃቦች ሲባሉ እኮ ጂኒሶች ናቸው፣ አራዶች ናቸው በአሁኑ ቋንቋ። ዑመርም መልሱን ሰጠኝና ቻው ብሎኝ ሄደ። ዛሬ ጾሜን ላድር ነው እንዴ? ተስፋ ቆረጠ። ቀጥሎ ማን መጣ? አቡበክር ስዲቅ መጡ። አሁን እንግዳ ተስፋ አለኝ። አቡበክር የዚህ አንቀጽ ትርጉም ምንድነው አልኩት። አቡበክር ስዲቅም ማብራሪያ ሰጠኝና ቻው ብሎኝ ሄዳል። ተከተለኝ አላለኝም አለ። ዛሬ ጾምን ላድር ነው ወይ? ተካዜ ውስጥ ነው አቡ ሁረይራ። መጨረሻ ላይ ይላል ፈጃአ አቡል ቃሲም ማለት ነብዩ አለይሂ ሰላቱ ወሰላም መጡ። ልክ ሲያይ ውስጤ ምን እንዳለ ተረዳቸው። ያ ባህር አሉኝ። አንተ አቡ ሁረይራ አሉ። ተከተለኛል። ገብቷቸዋል። ማብራሪያ ያሳቸው ይፈልጋሉ። ያንቀጽ ምንድነው? ለነብዩ አይሄድም አይደለም። ተከተለኛሉ። ቤታቸው ገባው። ቤት ሲገቡ ያ ስክነት ያ እርጋታ አለ። ጠረጴዛው ላይ ወተት ተቀምጧል። ይሄ ወተት ከየት መጣ አሉ ባለቤታቸው። አይ እገሊት ነው የላከችው። ሰሃባዎቹ ሲያልቡ ቴምር ሲቆርጡ ለረሱል ስጦታ ይልኩ ነበር ሰለላሁ ዐለይሂ ወሰለም። አንድ ብርጭቆ ነው የመጣላቸው። ከዛ አቡ ሁረይራ ዛሬ አለፈልኝ እቺን ወተት ልጠጣ ነው አልኳል። እርቦታል በጣም። ከዛ ጠጋ እንዳልኩ አንተ አቡ ሁረይራ አሉኝ። አቤት አልኳቸው። ከነብዩ መስጂድ ጥግ የሚኖሩ አህለ ሱፋ የሚባሉ አሉ። ድሆች ናቸው። ሚስት የላቸው፣ ስራ የላቸው፣ ትዳር የላቸው። ልብስ ጣፍተው ለሳቸው የሚመጣ ምግብ የሚካፈሉ ናቸው። አንተ አቡ ሁረይራ ወይ አህሉ ሱፋን ጥራልኛል አልኳል። ብዙ ሰው እኮ ናቸው። አንድ ብርጭቆ ወተት። ታዲያ እኔ ምን ሊደርሰኝ ነው? ግን ነብዩን መታዘዝ አለብኝ። አንጋግቻቸው መጥተዋል። አሰለፍኳቸው። ከዛ እኔ ምን አገባኝ? ከፊት ለኔ ይሰጡኛል። ጠጥቼ የተረፈ ይተረፍ ነው እሱ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ቁምና አጠጣሉ። ከባድ ነው። ዛሬ ጾም የለውም ነው። ተስፋ ቆረጥኳል። አንስቼ ወተቱን ለአህሉ ሱፋ ሰጠው። እርቧቸዋል እነዛ። እስኪ ጠግብ ጠጣ ያለኝ። ከዛ ጠጦ ሲመልሰው ወተቱ አልጎደለም ይላል አቡ ሁረይራ። اللهم صل وسلم على سيدنا። ለሁለተኛው ተሰጠው። ጠጣ፣ ጨረሰ። ተከታተሉበት። አንዱን ብርጭቆ ጠጣው፣ ሁሉም ጠጣው፣ አልጎደለም። ይሄ የነብዩ ሙዕጂዛ ነው ሰለላሁ ዐለይሂ ወሰለም። አላህ ከሰጣቸው ተአምር ውስጥ አንደኛው ሐዲስ ይሄ። ሁሉም ጠጣው ጨረሱ፣ እቃው ግን አልጎደለም። ከዛ ማመጣውና የአላህ መልእክተኛ ሁሉም ጠጣው ጨረሱ ብዬ እጃቸው ላይ ያስቀመጥኩት። አቡ ሁረይራ ማን ቀራል? የአላህ መልእክተኛ እርሶና እኔ አልኳቸው። እንደ ጓጓ ነው። ርቦታል አቡ ሁረይራ። ያ ባህር ቁጭ ብለህ ጠጣሉ። ተያያዝኩት አለ ይሄን ወተት። ጠጣውና ረሃብ ወጣ ስል መለስኩላቸው። ጨምራል መርሐባ አልኩና ቁጭ ጠጣው አላሆንም። ከዛም ትክብሩ አዩኝና ስመልሰ ድገማሉ። ሶስተኛ ጠጣው እንደወጣልኝ አውቀዋል። አራተኛ ድገማሉ። የአላህ መልእክተኛ እንዲህ ማስገቢያም የለኝ አልኳቸው። አሁን ጨርሻለሁ። ከዛም ነብዩ አለይሂ ሰላቱ ወሰላም ፈገግ አሉና የተረፈውን እሳቸው ጠጣው አስቀመጡ። ሰለዋቱ ረቢ ወተስሊማቱ። እንዲህ ነው የኖሩት ከነሱ ጋር። እንዲህ ሰው ነበሩ ረሱል ሰለላሁ ዐለይሂ ወሰለም። ለዛ ነው የወደዷቸው። እሳቸው ጠግቦ ታርዞ የሚያድር ሰሃባ የለም። ያላቸውን ሰጠው ጾም ያድራሉ። ከሰው በላይ ወደዷቸው፣ ከራስ በላይ አፈቀሯቸው።
አብረዋቸው ይያለ ሰውነታቸው ይከሳል በናፍቆት ነገ ብንለያቸው ብለው ቢላል ረዲየላሁ ተዓላ አንሁ የኛው ቢላል ታስታውሱ የለም እንዴ ሊሞት ሲል ሚስቱን አትዘኝ ገደን አልቀል አሕባ ሙሐመድን ሰሕባ ጥልቅ ፍቅር እኮ ነው ለምን ትተክዣለሽ ነገ እኮ ረሱልንና ጓደኞችን ልገናኝ እኮ ጥልቅ ቁርኝት ነው ይጓጓቸውን እስኪያገኝ ኢማሙ ተለይተውታል ሙአዚኑ ነው ብቻውን ያለ በናፍቆት አልቻለም አልአዝንም ብሎ አገር ለቆ ጠፍቶ ነበር መጨረሻ ግን ረሱል ሰለላሁ ዐለይሂ ወሰለም ተገናኛቸው እንዳሉት አንተ ቢላል ምን ሰርተህ ነው ጀነት ውስጥ እግርህን ኮቴ ሰማውት የተባለው ቢላል ረሱል ሰለላሁ ዐለይሂ ወሰለም ህዝብ ውስጥ የኖሩ ስነ ምግባራቸው ያማረ ገጽታቸው ያማረ ለሰው የተከበሩ ተርበው ያካፈሉ ቀድመው ያበሉ ያጠጡ ያለበሱ ረሱል ሰለላሁ ዐለይሂ ወሰለም እሳቸው ጠግበው ሰው ረሃብ ላይ አድር ይሄማ ነብዩና ዐለይሂ ሰላቱ ሰላም አይመጥንም ሌላ አማኝ ልጥራ ጃብር ኢብኑ አብዱላህ ያስተላለፉ ዘገባ እንደምታውቁት ቅድም ወንድም ያነሳው የኸንደቅ ዘመቻ አለ ኸንደቅ ወደ 10,000 የሚሆን ጦር ነብዩና ዐለይሂ ሰላቱ ሰላም ለማጥቃት ገጠፋን የሁዶቹ ቁረይሾቹ ወደ መዲና ዘምተዋል ያኔ ደግሞ የነብዩ ዐለይሂ ሰላቱ ሰላም ሰራዊት 3000 ብቻ ስለዚህ አንዴ ሄደን እናጥፋቸው ብለው ጭፍራው ዘመተ መዲና ከመድረሳቸው በፊት በተራሮቹ መሃል ሰፊ ጉድጓድ ሰሃቦቹ ቆፈሩ ቁረይሾቹ እንዳይዘሉት የሚያደርግ ቆንጆ የጦር ስትራቴጂ ነው ከሰልማን ነው የወሰዱት የፋርሶቹ የጦርነት ስትራቴጂ ነበር ቆፈሩ እየቆፈሩ ይያለ ነብዩ ዐለይሂ ሰላቱ ሰላም እንጂ ሌላ ማይሰብረው አለት ገጠማቸው ረሱልን ጠሯቸው እንግዲህ ጀግና ዑመር አለ ሌሎቹ ሰሃባዎቹ ሁሉ አሉ ግን ረሱል ፋይናሊ መጡና ያም በመዶሻ ሲመቱት ድንጋው ተሰባበረ ግን እዚህ ቦታ ላይ ሌላ ተአምር ተከሰተ እሳቸው መዶሻውን ሲያነሱት ከላይ ፎጣ ከታች ደግሞ አገልድመው ሌላ ፎጣ ነው ያለው እጃቸውን ሲያነሱ ለካ እርቧቸው 3 ቀን አልበሉም ነበር ውሃ ብቻ ነው እሳቸውም ሰሃባዎችም የጠጡት በጣም ተርበው ነበር ሆዳቸው ላይ ሸባ አድርገዋል አስረዋል ይሄን ጃቢር ሳይ አልቻለም ነብዩ አስፈቀደና ወደ ባለቤቱ ሮጠ ባለቤቴው ያላት ሚስቶች ስሙ ዛሬ ከነብዩ ዐለይሂ ሰላቱ ሰላም ያየውት ክስተት ሶብራ አሳጥቶኛል ምንም ይበላለሽ እሳቸውንና ሁለት አንድ ሰሃባ ጠርጬ ልጋብዛቸዋል እኛ ምንም የለንም ሳዑም ሚን ቡርጅ 1 ኪሎ ከ40 ግራም የሚሆን ስንዴ ገብስ ነገር አለ ከዛ ደግሞ የምትታረድ አንዲት እንሰሳለች እሷን አርገን እንጠራቸው ወይ መርሐባ እሷን አርጊ እሷ ይችን ፈጨች ቂጣ ለትጋግር እሱ እንሰሳዋን አረደ ከዛም ሳቱን አቀጣጠለ ስጋውን መረቅ ለመስራት ጨመረው እሷ ደግሞ ሊጧን አቦካች ይሄን እንዳደረገ ሊወጣ ሩጦ ሲል ጃቢር አለችው ሚስቱ ወንዶቹ ልብ በሉ አንተ ሰው ያለችው ምግብ አይታ ሌላ ሰው አስከትልህ እንዳታመጣብኝ እንዳታሳፍረኝ ነብዩንና አንድ ወይ ሁለት ሰው ብቻ አለችው ሚስቶች እንግዳ ሲመጣ ይጨነቃሉ ተረዷቸው እሺ ይከብዳል ሰው ተቀድሞ ወጥቶ እስከሄድ ሚስት ኪችኑና ጭንቀት ነች አነሰ ወይ ይጣፈጣቸው ወይ ሚስት ትረበሻለች ያኔ ባህሪ ብትቀይር እንዳትቀየሟት ከዛም ላከችው ጃቢርም ሄደና ነብዩን ዐለይሂ ሰላቱ የአላህ መልእክተኛ ትንሽ ቂጣና የሆነች ነገር አርደናል እርሶ አንድ ወይ ሁለት ሰሃባ ይዛላችሁ ምን ያህል ነው አሉት አይ አንዲት ያረድናት አለች አንዲት ደግሞ ኪሎ ከ40 ግራም ቂጣ ልንጋግር ነው አሉ አይ እንግዳ ይሄማ ብዙ ነው አሉ ከዛስ አቡበክርን አስከተሉ ሊሾልኩ ነው ይሄ ነብዩ አይደሉም ሰለላሁ ዐለይሂ ወሰለም ቆሙላ እናንተ ሙሃጅርና አንሳሮች አሉ ጃቢር ቤት ምሳ ተጠርታችኋል ጃቢር መልስ አለ ሹልክ ብሎ ወደ ሚስቱ ትንፋሹ ይቆራረጣል ምን ነው ነብዩ ጉድ ሰሩኛል የምን ጉድ ነው ሰሃባውን አስከተለው መጥቶልሽ 1000 ጦር ነው እንዴ አልነገርኩም ነበር እንዴ ታሳፍረኛለህ አለ ነግሬያቸዋል ነግረሃል አዎ ስንት እንደሆነ አዎ እንዲማ ከሆነ እሳቸው ያውቃሉ አለች ሰለላሁ ዐለይሂ ወሰለም ኢማኑን ተመልከቱ ታዲያ ነብዩ ዐለይሂ ሰላቱ ሰላም ቀድመው ላኩ ምድጃው ላይ ሊጡ እንዳታነሹ ምግቡንም ከኪችኑ እንዳታወጡታል
ምን ሊያረጉ ነው? ሳሎን ቁጭ ብለው ሊበሉ? ይሄ ነብዩ አለይሂ ሰላቱ ሰላም አይደለም። ኪችን ገቡ ራሳቸው የአላህ መልእክተኛ የሰማዩ ዓለም ሹመትን የተቀበሉት የአላህ ነብይ ኪችን ውስጥ ገቡ። ሊጡን ክብ አድርጌ ሰጣቸዋለሁ፣ ለምትጋግረው እሳቸው ይሰጧታል፣ ዳቦ ተጋግሮ ይወጣል። የጃቢር ሚስት ምን ትላለች? ሊጡን ከሳህኑ ሳነሳው በቦታው ሌላ ሊጥ ይተካላለች። ይሄ ደግሞ የነብዩ ሙዕጂዛ ነበር ሰለላሁ ዐለይሂ ወሰለም። ከዛም ጃቢርን ጠሩትና አንተ ጃቢር ሰሃባው ተሰልፏል 1000 ሰራዊት እርቧቸዋል 3 ቀን 10 እያረጋችሁ ግቡ እንዳትጋፉ ለውላችሁ ይበቃል በላቸዋል። 10 ሰሃባ ይገባል። ረሱሉ ቂጣው ላይ ስጋ ያደርጋሉ፣ መረቅ ያፈሱበታል፣ ይልቃሉ። ማናቸው? ሸፉ ማናቸው? اللهم صل وسلم على سيدنا ነብዩ አለይሂ ሰላቱ ሰላም ዳቦ ያደርጋሉ፣ መረቅ ይልካሉ። 10 ሰሃባ ይገባል፣ በልቶ ይወጣል። ሌላ 10 ይገባል፣ እሳቸው ኪችን ናቸው፣ በልቶ ይወጣል። 1000 ሰው 10 እየሆነ ሲገባ ስንት ዙር ማለት ነው? 100 ዙር ማለት ነው አይደለም? እሺ አንዱ በልቶ ለመውጣት 10 ሰው ስንት ደቂቃ ይፈጅበታል? 2 ደቂቃ። አንድ ሰው በልቶ ለመውጣት ስንት ደቂቃ ይፈጃል? 5 10 ሱን እንቶ እናሳጠር 2 ደቂቃ አይደል? ገብቶ ዳቦ በልቶ ስጋውን አኝቆ መረቁን ጠጥቶ እስኪ ደቂቃ እንስ አድርገን 100 ዙር 200 ደቂቃ ማለት ነው። ወደ ሰዓት ስንቀይረው ስንት ነው? ነጋዴዎች 3 ሰዓት ከ20 አይደል? በትንሹ ማለት ነው 3 ሰዓት ከ20 ያንተው ነብይ የኛው ነብይ ረሱል ሰለላሁ ዐለይሂ ወሰለም ኪችን ውስጥ አለርቧቸው። ለዛ ነው የወደዷቸው፣ ለዛ ነው ያከበሯቸው። ሆዳቸውን አስረው ሰራዊቱን መግበው ከዛ በኋላ ከጃቢር ጋር ቁጭ ብለው በልተው ዱዓ አድርገው ጥለውላቸው ባርከው ወጡ ነብዩ አለይሂ ሰላቱ። እስልምና ማለት ወሬ አይደለም። እስልምና ኢንፎርሜሽን አይደለም። ኩቱቦች ሲታቀራ ነሑ እሱ አይደለም። በስነ ምግባር መኖር፣ ሰዎችን በባህሪ መማረክ፣ ደግነትህን ማሳየት፣ የቸገረውን ዘመድህን ደውለህ መጠየቅ። እንዴት ነህ? ትምህርትሽ እንዴት ነው? ትዳሩ እንዴት ነው? ምን ገጠመሽ? ሰው መሆኑ መልእክታቸውን ዳዕዋን በአጠቃላይ በአንድ ቃል ነው ያስቀመጡት። ኢነማ ቡዒስቱ አሉ እኔ የተላኩት ሊኡተሚመ መካሪመል አኽላቅ ስነ ምግባርን ላንጽ ነው፣ ሌላ አይደለም። የረሱል ቆንጆ ሙስሊም መፍጠር፣ ደግ ሙስሊም፣ ጥሩ ሙስሊም ሲታይ የሚማርክ ንጽህናው፣ አለባበሱ፣ ስነ ምግባሩ ውብ የሆነ ወይ እነሱ እንጂ የሚባል ማድረግ ማለት ነው። ጎረቤት ሁሉ ሚናፍቀው፣ ጎረቤት ሁሉ ደጀኔ ነው የሚለው፣ ክርስቲያኖቹ ደውለው ችግራቸውን የሚያማክሩት ደግ ሰው መሆን እኮ ነው ዓላማው። ነማ ሊኡተሚመ መካሪመል አኽላቅ ከናንተ ውስጥ እኔ ዘንድ የተወደደው አላህ ዘንድ የተወደደው የጀነት ጎረቤቴ አሐሲኑኩም አኽላቀን ስነ ምግባሩ ጥሩ የሆነ ስነ ምግባር አሁን አለ እንዴ? አንዳንዴ በዲን ስም አይደለም፣ በዲን ስም እኮ አለ። ይሄ መጥፎ ባህሪህን ትናንት እያልኳቸው ነበር። መጥፎ ባህሪህን ያልተገረዘው መጥፎ ስነ ምግባርህን የዲን ስም ታላብሰዋለ። በረድ በማውገዝ ስም ጋጠወጥ ንግግር ማለት ስድ መሆን ማለት ስነ ምግባር፣ ትህትና፣ ደግነት፣ ለሌላው መኖር፣ የሌላውን ችግር መረዳት የረሱል አለይሂ ሰላቱ ሰላም ስብዕና ይሄ ነበር። ሰዎችን ወደ እስልምና የሚያመጣቸው እሱ ነው። አርሜኒያ ውስጥ አንድ ትልቅ እስላማዊ ተቋም አለ። ተቋሙን የመሰረተው ወደ እስልምና የመጣ አንድ ግለሰብ ነው። የሱን ኢንተርቪውን ተከታታይ ከዓመታት በፊት ታሪክ ደረሰው። ግለሰቡ ሰልሞ ነው የሰለመው፣ ደግሞ ቱርክ ውስጥ ነው። እንዴት ሰለም ከሚል ጥያቄ ተጠየቀ። አንዴ ይላል ቱርክ ውስጥ ያስኩት ሆቴል ነበር። ትልቅ ዳዒ ሆኗል። ለበርካታ ሺህ ህዝቦች መስለም ሰበብ የሆነ ግለሰብ ነው። አሁን ምላችሁ ግለሰብ ሆን ካለው እንዲህ ዳዒ ሺዎችን ለማስለም እንዴት በቃ አለው። ቱርክ ውስጥ ያለው ባለቤቴ ጋር ዝናና ቱርክ እጃለሁ ሆቴል ያዝን። ከዛ ምሽቱን ተዝናንተን ስንመለስ የሆቴሉ አቅጣጫ ጠፋን። በረዶ ነበር፣ ዝናብ ነበር ይላል። መጨረሻ ምን ሄድበት ስናጣ አድሬስ የለንም። አንድ ሰውን አገኘሁት። ምን ሆናችሁ ነው አለኝ።
አይ ማደሪያ አጣን። እንግዳ ናቸው ማለት ነው፣ ضيፍ ናቸው። ለእንግዳ ደግሞ ነብዩ አለይሂ ሰላቱ ሰላም የሰጡት ምን አለ? አደራ አለ አይደለም? ከዛም እንግዳ ነው እኛ ጋር ታድራለህ አለ። በጣም ደስ አለ። ባለቤቴ ግን መጀመሪያ ፈራች። እነዚህ ማናቀው ሰዎች ቤት ውስጥ አስገብተው እርምጃ ቢወስዱብን አማራጭ የለንም ማለት ጎዳና ከምናድር በረዶ ላይ እነሱም ያረጉናል ናቸው። ቤቱ ሲከፈት ህፃናቶች እየተጫወቱ ትንሽ ቆይተው እኛን መግበው እነሱ ወጡ። በቃ እኛ ሳሎን አደርነ፣ ደስ አለን። ከዛ ጠዋት ይላል ድንገት በሩን ስከፍተው እሱና ልጆቹ ዛፉ ላይ ሸራ ጥለው ከውስጥ ተኝተዋል። በጣም ባለቤቴን ጠራዋት፣ አየቻቸው፣ ደነገጠ። ከዛ ቁርስ እንዳይደርስ የለም ቁርስ አዘጋጅተው መጡና ሳሎን አቀረቡልን። ልጆቹ ይስቃሉ፣ ባለቤቱ ይስቃል፣ ይጫወታል። መገቡን ጋበዙን። ከዛም ልንሰናበታቸው ስንል አንድ ጥያቄ አለኝ አልኩት። እኛ እነዚህ ስታሳድሩና ሌላ ክፍል ያላችሁ መስሎን ነበር፣ ውጭ በረዶው ላይ ልጆችን ይዘህ እንዴት አደርክ አልኩት። እሱም አንድ ቃል መለሰ፣ የኛ ነብይ ያለኝ አለ ረሱል ሰለላሁ ዐለይሂ ወሰለም፣ እንግዳ ክብር ነው ብለውናል። እናንተ ደግሞ የአላህ እንግዳ ናችሁ። እናንተም ማክበር እሳቸው አዘውኛልና ልናከብራችሁ ይገባል አልኳቸው። እሱም እኔም ሚስቴም አለቀስናል። እንደኔ ታሪክ ሰምቶ አያውቁ። ሰው ከሰው በሚቦችርበት ዓለም ውስጥ እሱ አስፋልት ዳር አድሮ ሳሎኑን የሚሰጥህ ምን አይነት ስብዕና ነው? ምድራዊ አይደለም። ያኔ አንተን የቀረጸህን ሃይማኖት እፈልገዋለሁ ብዬ ሻሃዳኔ ሚስቴም ይዘን ወጣን። ሰልመን አልቀረንም ማለት ሌላውን የምናሰልምበት ተቋም መመስረት አለብን ብለን አርሜኒያ ላይ ሄደው ትልቅ ተቋም መሰረቱ። አላህ ዳዕዋውንም ከፈተልኝ። በርካታ ህዝቦችን ወደ ነብዩ አለይሂ ሰላቱ ወሰላም የዳዕዋ ጥሪ መለስኩ ይላል። ሰዎች የረሱሉ አለይሂ ሰላቱ ወሰላም ውብ ባህሪያቸው፣ አኽላቃቸው፣ ማንነታቸው፣ ስብዕናቸው ያላ ጭንቀትህ ሐሳብህን መረዳት ሌላ ጉዳይ የላቸው ነብዩ አለይሂ ሰላቱ ወሰላም። እኛ ዛሬ እሳቸው ተከታይ ነን የምንል ሰዎች፣ የረሱሉ አድናቂ ነን የምንል ሰዎች ስነ ምግባር ሰው እኛ ዘንድ ካላየብን በርግጥም በደማቁ ከስረናል። ረሱልን ካሰደብነ ሰለላሁ ዐለይሂ ወሰለም ሰው እስልምናን እንዲጠላ ምክንያት ከሆነ በርግጥም ትልቅ ኪሳራ ከስረናል። አምባሳደር ለመሆን ዝግጁ ናችሁ? የረሱል አምባሳደር፣ መልእክተኛ፣ ታጋሽ፣ ደግ፣ ሰጪ፣ አካፋይ፣ ለሌላው ተቆርጦ መኖር ለመሆን ዝግጁ ናችሁ? ሰሉ ዐላ ረሱልላህ፣ ሰሉ ዐላ ኸይሪ ኸልቅላህ። ደግ፣ ትሁት፣ አሳቢ፣ መካሪ፣ ተጨናቂ፣ የሰው ችግር የሚረዳቸው፣ የሰውን ስተት አይተው የሚያልፉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የእሳቸው በጀነት ይሰብስበን። አንድን ታሪክ ማጠቃለያ ላድርግ። አኽላቃቸው የሚገልጸውን ነብዩ አለይሂ ሰላቱ ወሰላም እንደምታውቁት መዲና ላይ ተቀምጠው ለቀናት ለዓመታት ተቀምጠዋል። ከቁረይሾቹም ጋር ስምምነት አድርገው ተቀምጠው ነበር። የሁደይቢያ ስምምነት ይባላል። ይህ ስምምነት የሚያካትተው ጦርነት ላይ ከፍቱ ለረጅም ጊዜ የሚቆይ ስምምነት ነበር። ታዲያ ቁረይሾቹ ቃላቸውን አጠፉና የነብዩ ደጋፊ የሚባሉትን ጎረቤት ሀገር አጠቁ። ያኔ ስምምነቱ ተጣሰ። እንግዲህ ከተሰደዱ በ10ኛ ዓመቱ ማለት ነው። ያኔ ሲጥሱ ረሱል ሰለላሁ ዐለይሂ ወሰለም መካን ዘምተው ለመክፈት ወሰኑ። በዚህ ውሳኔያቸው ላይ አላህን ዱዓ አደረጉ። አላህ ወይ ይሄን ኢንፎርሜሽን ከቁረይሽ ጀሮ ደብቀዋል። በዚህ አጋጣሚ ግን አንድ አስደንጋጭ ክስተት ተከሰተ። ሐጢብ ኢብኑ በልተዓ የሚባል አንድ ሰሃባ ጦርነቱ ረሱል ሊዘምቱ እንደሆነ ጠቅሶ ደብዳቤ ጽፎ ለቁረይሽ ላከላቸው። ልብ በሉ፣ ሐጢብ ሰሃባ ነው። የበድር ጦርነት የተሳተፈ ሰሃባ ነው። ትልቅ ሰሃባ ነው። የጦርነቱን ሚስጥር አሳልፎ ሰጠ። ነብዩ አለይሂ ሰላቱ ወሰላም አላህን ጠብቀኝ ስላሉት አላህ ነገራቸው። ሐጢብ ደብዳቤ ልኳል፣ ተቀበላላቸው። ለአንዲት ሴት ነው የሰጠ፣ መለምተድ ሴት መካ ላይ አድርሽልኝ ብሎ ረሱል ሰለላሁ ዐለይሂ ወሰለም ዓሊይን
የተወሰኑ ሰሃባዎችን ጠሩና ተከተሏት እዚህ ቦታ ላይ ስትደርሱ አንዲት ሴት ታገኛላችሁ የያዘችው የሚስጥራዊ ወረቀት አለ አምጡት አላቸው ሰሃባዎቹ ፈረሰኞቹና አሊ ከተባሉት ቦታ ላይ ሴቲቱን አገኟት በግመል ነው ያለችው አንቺ ሴት ሆይ አሏት ደብዳቤ ይዘሻል ደብዳቤውን ስጭኝ አሏት ሲላት አሊ አይ የምን ደብዳቤ ነው የምታወራው እኔ ደብዳቤ አልያዝኩም አለች ከዛ ምን አላት አሊ አልዋሸንሽም አልዋሹነምም አውጪው አሏት እሺ ፈትሹ አለች ከግመሏ ወረደች ሲፈትሹት አላገኙ ከዛ አሊ አሁን ጀነራል አይደል ኮስተር አለ ስሚ አላት ወይ ደብዳቤውን አውጪው አሊያ ራቁትና ቆምሻለን አለ ያውን እስልምና ሲባል ደግሞ ምንድነው እዚህ ጋር በርበሬያችሁን እያየው ነበር የምግብ ቅመም ነው አይደል ለሞን ቢል ዓለም ያቃጥላል እኮ አይደለም ግልጽ ነው ሲላሁን ዙሐደኝ እስልምና ሰላም እንጂ እስቲስላምም አይደለም መልፈስፈስም አይደለም ግልጽ ነው ስነ ምግባር ስንል መውደቅ መብትህን አሳልፈ መስጠትም አይደለም አንቺ ሴት ሆይ ደብዳቤውን አውጪው ካልሆነ ራቁትና ቆምሻለን አለ የአልይን ኮስተር ማለት ስታይ በልሽ ዞር ብላ ጸጉሯን ፈታ ከጸጉሯ ውስጥ የከተተችው ደብዳቤ አለ አውጥታ ላተችው ሰይድና አሊ ፈረሱን እየጋለበ ነብዩ ዘንድ ከቻለ እዛ ቦታ ላይ እነ ዑመር ኢብኑ አልኸጣብ ታድመዋል የጦርነቱ ስትራቴጂ ሚስጥር ወጥቷል ደብዳቤው መጣ ተከፈተ አንብባሉት ረሱላህ ሰለላሁ ዐለይሂ ወሰለም ያነቡ ዓለምን ዕውቀትን ማንበብን ያስተማሩ ማያነቡ ነብይ ናቸው ማንበብና መጻፍ ቢችሉማ ኢደን ለርታበል ሙብጢሉን ቁርአንን ጽፈዋል ይባሉ ነበር አላህ ይህን ዘግቶ ነው የላካቸው አንነብዩል ኡሚይን አረጋቸው ደብዳቤው ሲነበብ አስደንጋጭ ነው ምን ሐጢብ ቢላል ከሐጢብ ቢላል ከሳቸው ሰሃባ ለቁረይሽ መሳፍንቶች ነብዩ ሊዘምቱ እየመጡ ነው ተዘጋጁ የሚል ከባድ ነው አይደል የጦርነት ስትራቴጂ ነብዩ ዓላማቸው ምንድነው ሰለላሁ ዐለይሂ ወሰለም መካን ሲካፍቱ በትንሽ ሰብአዊ ኪሳራ እንዲሆን ነበር ፍላጎታቸው ብዙ ሰው እንዲሞት አልፈለጉ ኢንፎርሜሽኑ ከወጣ እነዛ ይዘጋጃሉ እነዚህ ታጥቀዋል እልቂት ይፈጠራል እሱን አልፈለጉ ከዛ ሐጢብን ጥሩታል ሐጢብ አሉት ይሄን ደብዳቤ ልካል አሉት አሁን የአላህ መልእክተኛ ለምን አረካል ተመልከት አመራራውን እንደ አይነት ዜና ቢያገኝ እሰሩት ግደሉት ነው አይደል በአሁኑ ዘመን እሳቸው ግን እንደዛ አይነት ስብዕና አይደለም ያላቸው እርጋ ብለው ያ ሐጢብ ይሄን ለማድረግ ምን አነሳሳል የአላህ መልእክተኛ አቸኩልብኝ አላቸው እኔ ካመንኩ በኋላ ክጅ አይደለም አንተና አሳልፌ እየሰጠው አይደለም ነገር ግን እንደምታውቀው እኔ ከቁረይሽ ሰዎች ውስጥ አይደለው መካ ላይ ተጠግቼ ቤተሰቦችን ጥዬ የመጣው ሰው ነኝ ሐሊፍ ይባላል ጥገኛ ነው እናንተ ዘሮቻችሁ ወገኖቻችሁ አሉ ንብረት ቤተሰብ ይጠብቁላችኋል እኔ የሚጠብቅልኝ የለም ዛሬ ነገ ይገለዋችኋል ብዬ ፍርሃት ላይ ነኝ እቺን ውለታ ቆጥረው ቤተሰቤን እንዳይነኩብኝ ብዬ ነው አላቸው እርሶን ደግሞ አላህ ይጠብቀውታል ብዬ ነው አለ መልስ ነው ይሄው ተቀበሉታላችሁ ከባድ ነው አይደል ያወጣው ኢንፎርሜሽን ነብዩ ግን ሰለላሁ ዐለይሂ ወሰለም ዋጣረጉትና ሰደቀኩም እውነት ብሏችኋል ዑመር ይሄን መቀበል አልቻለም የአላህ መልእክተኛ ፍቀድልኝ ይሄን መናፍቅ አንገቱን ላስተካክለዋል ዑመር አሉት ምን አሳወቀ በድር እኮ የተሳተፈ ሰው ነው አሉ የበድር ሰዎችን አላህ ተመልክቶ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው ቢሆን ሳብት ነብዩ አለይሂ ሰላቱ ሰላም ይሄን እርጋታ የታመጣዋል ይሄን ያመራር ጥበብ የተወልደዋል ሰሃባቸው አቀውታል ችግሩን ተረዱት ዱንያ አሸንፈዋለች ለልጆቹና ለሚስቱ ለንብረቱ ሳሳ የዱንያ ፍቅር አልፋበት አገኙ ሊያልፉት አይገባ እኛ ልናልፍ ይከብደና ላቃለው ነብዩ መሆን ይጠይቅ ነበር ሰለላሁ ዐለይሂ ወሰለም ይህ ስብዕና ነው ለዓለም አስተምሮ ሄዱት ሰው ሲያጠፋ አለመቸኮል ሚስት ስታጎል አለመቸኮል ሰው ሲሳሳት ዘለ ለመቁረጥ አለመቸኮል እሱ ነው እኮ ዋጋ ያስከፈለን አሁን ማጣራት አለ እንዴ ችግር ተፈጠረ ቀድመ ድሮም ጠርጥሬው ነበር ትላለህ ሳታረጋግጥ አንድ ታሪክ አለ እማረሳው አንዲት ሴት ባሏ በሆነ ጉዳይ እስር ቤት ይገባባታል
ታዲያ አመታት ታሰረ። ማታ ማታ ስትተኛ ባሏን ትናፍቅ ነበርና ፎቶውን ይዛው ነበር የምትተኛው። ልጅ የወለደውም አላደገ። ከዛም ከአመታት በኋላ ልጁ አይቶ ታያቅም አባት ተፈታ። ወደ ቤት መጣ አባት። ያኔ ሲመጣ ልጅ አባት ነኝ አለው። አቀፈው ሳመው። ከዛ ልጅ ግን ስለሆነ አንድ ቃል አለ። ባባ ያንተ ነህ አለው። አዎ። አይ የኔ ባባ ግን አንተ አይደለህም አለው። የኔ ባባ እናቴ ማታ ማታ አቅፋው መተኛ ሰው ነው አለ። ባልተበሳጭ እኔ ጋር እስር ቤት እየመጣው አለው ትለኛለች፣ ለካ ሌላ ወንድ አቅፋ ነው የምተኛው። ተበሳጭ። ልክ ምግብ ይዛለት ልታቀርብ ስትመጣ አመታት የጠበቀችው ሚስቱ ነች። ገፈተራት። ወድቃ እጇ እግሯ ተሰበረች። ከዛ ቤተሰብ መጣ። እንዴት እንዲህ ታረጋለህ? እቺ ውሸታም ልጅ ነግሮኛል፣ ሌላ ወንድ ነበር አቅፋ የምተኛው። ሚስት ተጠየቀች። ፎቶ ይምጣለች። እኔ አቅፌው የምተኛው የባሌን ትዝታ የድሮ ፎቶውን ነው። ፎቶው ሲወጣ የሱ ነበር። አለቀሰ። በምን ይክሳት አላውልጅ። እርጋ ማለት መስከን ከነቢዩ ዓለይሂ ሰላቱ ወሰላም የምንማረው ቁም ነገር ነው። ማሐመለከ ያ ሐጢብ፣ ሐጢብ ሆይ ይህን ለማድረግ ምን አነሳሳ? ቀላል ስህተት እኮ አይደለም። የአንድ ሀገር ስትራቴጂክ ሚስጥር ነው። የጦርነት ሚስጥር ነው። ስህተቱ የሚታለፍ አይደለም። ግን ይህን ለማለፍ የነቢዩን ሰለላሁ ዐለይሂ ወሰለም ስብዕና መላበስ ይጠይቃል። ይህን ለማድረግ ምን አነሳሳ? ምክንያቱን ደረደረ። የሸር ነው ምክንያቱ ለሌሎቻችን። ግን ሰደቀኩም እውነት ብሏል። ሰውነት አሸነፈው፣ ስጋው ረታው፣ ወደ አፈር ቀረበ፣ ሰማይን ረስቶ ተሳሳተ። የሰው ልጅ ደግሞ ይሳሳታል። አለፉት። እውነት ብሏቸዋል አሉ። ዑመር ይሄን አልተቀበለም። መሪው ጀነራል ዑመርን የመሰለ ሊደሬት ይገኛል ዓለም ላይ። ዑመር ሆይ አስተነፈሱት። ረሱል ሰለላሁ ዐለይሂ ወሰለም ያን የመሰለ ስብዕና። እኛ ዛሬ ከዚህ አዳራሽ የምንወጣው የሰማዩን ተሿሚ የአርሹን እንግዳ የነቢዩን ዓለይሂ ሰላቱ ወሰላም የእሳቸውን አምባሳደር ሁነን በስነ ምግባሮችን ሌሎችን እምንጠራ ስንሆን፣ እናንተ ሀገር ደግሞ ያው ጥናት አድርጌያለሁ። ሰፈር መምጣት ይጠቅሞኛል። ብዙ ነገር አይቻለሁ። በምን እንደተከበባችሁ ይሄን የጠነከረውን በቀደምት አያቶቻችሁ የተሰራውን ዲን ለመቦርበር ለመዝመት አቅራቢያችሁ ምን እንዳለ ሁላችሁ ታውቃላችሁ። እናንተ በጣም እድለኛ ናቸው። ሐላባዎቹ በጣም ሚዛናዊ የሆኑ መሻይኾች። ስለ ሐላባ አዲስ አበባውን ስንሰማ ጉድ ነው። ህዝቡን አንድ አድርገው ሚዛናዊ አድርገው በፍቅር የሚመሩ ሸኾችን አላህ ሰጥቷቸዋል። አልሐምዱሊላህ በሉ። ሱፊውን ሰለፊውን አስታርቀው ሚዛናዊ የሆነ ሙዕተዲል የሆነ ማህበረሰብ ያነጹ አባቶች አሏቸው። አልሐምዱሊላህ ረቢል ዓለሚን። እኛ ጋር ገና ትንሽ 3 ዓመት ጎኔ ይቀራና ከዛ ቲክቶክ ከፍቶ ሲሳደብ የምታገኙ ወጣት ነው ያለው። ዓለምቱሁ ከይፈ የርሚ ፈለመሽተደ ሳቁሁ ረማኒ እንዳሉት ውርወራ አስተማርኩት ውርወራ ሲችል እኔውን ቀወረኝ እንዳለው ማለት ነው። እዚህ በቃ እኛ ኮትኩተው አሳድገው እዛ ሄዶ የሆነ ነገር አውጋዡ ነው ታገኘዋል። ተፈትነን ያለ ነው አዲስ አበባ ውስጥ። እናንተ ጋር ግን ቀለማችሁ የሚያምር አንድነታችሁ የሚያምር ዑለማዎቻችሁ የረጉ የበሰሉ የነ ሐጅ አህመድ ዲን አሻራ የሚታይበት ሐላባ ትልቅ ስጦታ ውስጥ ነው ያላችሁ። አላህ ይጠብቃችሁ። አንድነታችሁን አላህ ይጠብቀው። ሰላማችሁን አላህ ይጠብቀው። የነብዩ አምባሳደር ለመሆን ዝግጁ ናችሁ? ኢንሻአላህ። ወሰለላሁ ወሰለም ወባረከ አለ ሰይድና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አላሁ አክበር አላሁ አክበር። የሐላባ ባህላዊ ኮት የለበሰ ነው ልብስ። አላሁ አክበር አላሁ አክበር። የኛ ሆነ ኡስታዝ ከዛሬ በኋላ አላሁ አክበር። የኛ ይሁን አይደል? የኛ ይሁን አይደል? የኛ ይሁን አይደል? በቃ እቺ 3 ያው ያስባልኩት ቀጣይ ዓመትም ለማስደገም ቀብድ እያስያስኩልሽ። አላሁ አክበር ኡስታዝ ካምደስ ይላል። አላሁ አክበር። የሐላባ ባህላዊ ባርኔጣ ሐላባ ለሚያከብራቸው ሰዎች የሚያቀርቡት ጋቢም አለ ማርም አለ።
ከእናቶች ደግሞ ከእናቶች ቡራቶ በሚጥራ ጩኮም መጥቷል። ይሄ እናቶች በጣም ለሚወዱት ሰው ኡስታዝ ያችኛዋ እናቶች በጣም ለሚወዱት ሰው የሚያቀርቡት ነውና እናቶችን ወክለው አንድ እናታችን የላኩት ነው። አላህ ይቀበላችሁ እናቶች፣ መልእክታችሁን ውዴታችሁን አድርሻለሁ። ይሄ ደግሞ የሀላማን ህዝብ ወክሎ ንቃት ያዘጋጀው ሽልማት ነው። ሌላው አላሁ አክበር አላሁ አክበር። እንግዲህ ለኡስታዝ እንዳይረሳን እንጂ ባህላችንን እኛን እንድታስታውስ በሚል ነው። እንግዲህ አጭር ባለመልኩ ስለ ሀላማ የምትለው ነገር ካለን አንተ ልሰጥቼ አባቶች ወዳጅ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ መልእክት ለመናገር ለዳዋ ለማድረግ ዳዋ ለዳምት ነው የመጣው። ብዙ ነገር ነው የተማርኩባችሁ። መራራቅ ክፉ ነገር ነው ለካ መጥቼ ስላወቅኳችሁ እንደዚህ አይነት ተሰጥኦ ያላቸው ወጣቶች፣ እንደ አይነት ገጣሚዎች፣ እንደ አይነት ትላልቅ መሻይኾች፣ እንደ አይነት ደግ ህዝብ የማወቅ ዕድል ለሰጠኝ አላህ አመሰግናለሁ። በጣም ወዳችኋለሁ። ተበላልቼ እንደማያችሁ በአላህ ፍቃድ ተስፋ አደርጋለሁ። አላህ ሰላማችሁን ይጠብቀው፣ ሪዝቃችሁን ያስፋው፣ ከፍ በሉ፣ ክፉ አይንካችሁ። አላህ ይስጥልኝ። ሰላቱ ወሰላሙ ዐላ ረሱሊላህ። አላህ የበረካ አድርግልን። ይሄ መገናኛ የኸይር ሊቃ አላህ ያድርግልን። እሳችንም አላህ ያቆያቸው። ሀገራችንን ሰላም አላህ ያድርግልን። اللهم انصر الإسلام والمسلمين. اللهم انصر دينك وكتابك وسنة نبيك وعبادك الصالحين. اللهم انصر من نصر الدين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم اكفنا بحلالك عن حرامك وبطاعتك عن معصيتك وأغننا بفضلك عمن سواك. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين. وسلام على المرسلين والحمد لله رب العالمين.